የኦርቶዶክስ ልጅ ክርስቲያን ነው የሚል መጽሐፍ ቅዱሳዊ ማስረጃ ወይ የክርስቲያን ልጅ ክርስቲያን ነው የሚል መጽሐፍ ቅዱሳዊ ማስረጃ ነው የሚል መጽሐፍ ቅዱሳዊ ማስረጃ አምጣልኝና አላምጣልህ። አንዴ አንተ ስትሰጠኝ ነው። እኔማ አይወልህ ለጠየቀኝ ጥያቄ ሁሉ መልስ እኮ ስጠኝ። እኔማ ነው ብያለሁ። ሲጀመር ሙስሊም የሚባል ነገር አናውቅም፣ የለምም፣ አይሆንም። ግን ኧረ አለ ካልክ ደግሞ አይደለም ስህተት ነህ ካልክ ማስረጃ አምጣልህ። እሺ ካላመጣ ነከው ዝም ብለህ ሌላ ጥያቄ ነው። በቃ አንተ ካላመጣ አላመጣልህም፣ አልነግርህም። እሺ አሁን የኬጂስ እኔ አለኝ። በነገራችን ላይ የክርስቲያን ልጅ ክርስቲያን የሚል አለኝ አይደለም? አሳያለሁ። ብሉይ ኪዳን ላይ እንደሆነ አሳያለሁ። ግን አንተ አስረዳኛ። መጀመሪያው እኮ የክርስቲያን ልጅ ሙስሊም ነው ወይም ሰው ሲወለድ ሙስሊም ነው ብለሃል። አንተ ቁርአን ይዘህ ነው እየተከራከርክ ያለ። ክርስቲያን ነኝ ብለሃል፣ ግን የሄድከው ቁርአን ነው። ምንም ይሁን ምን ሰው ሲወለድ ሙስሊም ነው የሚል አስረዳኝና ላምጣልህ። እሺ አሁን አንደኛው ጆሮ ውስጥ ጥጥ አለ ማለት ነው። ሁለቱንም ጆሮን አጽዳና አሰማኝ። አሁን ሰው ሲወለድ ሙስሊም ነው አላልኩም። አሁን ይሄ ልክ እንደ ኬጂ ስሪ ተማሪ ነው እያወራሁ ነው። ኧረ እኔ ሳወራ አንተ ስታወራ እኮ ዝም ብዬ ታዲያ ካላልክ ለምን ትጠይቀኛለህ? እንዴ ለምን ነው? እሺ አይ ብሩኬ በቃ ይውረድ። እንደዚህ አት ባለጌ ሰው እዚህ ሆነ ያለበት ውረድ፣ በቃ ውረድ። እንደዚህ አት እውቀት አልባ ባለጌ ሰው አያስፈልግም። በነገራችን ላይ ምንም መልስ የለውም፣ ያውቀዋል እኮ እና መልስ ያላቸው እውቀት ያላቸው ኦርቶዶክሳውያን ግቡ። እኔ አሁን የአንድ ሰው ሲወለድ ሙስሊም ነው አላልኩም። አንድ ሙስሊም ሰውዬ እንደዚህ ያለ ብዬ ነው የተናገርኩት፣ ኮታ አድርጌ ማለት ነው የሙስሊሙን ንግግር። አንድ ሙስሊም ሰውዬ ሰው ሁሉ ሲወለድ ሙስሊም ነው አለ። አንተ አሁን የኦርቶዶክስ ልጅ ስለሆንክ ምንድን ነህ ብዬ ጠየቅኩት እንጂ የኔ ሐሳብ ነው እያልኩ ነው አይደለም። የኔን ሐሳብ ልንገርህ፣ አንድ ሰው ሲወለድ ምንም አይደለም። የኦርቶዶክስ ልጅ ስለሆነ ኦርቶዶክስ ሊሆን አይችልም። የጴንጤ ልጅ ስለሆነ ጴንጤ ሊሆን አይችልም። ሰው ክርስቲያን የሚሆነው በጌታ በክርስቶስ ኢየሱስ ሲያምን ብቻ ነው ወዳጅ። የውርስ እምነት የለም። መጽሐፍ ቅዱሳዊ ነገር ነው እየነገርኩ ያለሁት። ሕፃን ልጅ የጴንጤ ልጅ ስለሆነ ልጆቻችሁ የጴንጤ ልጅ ስለሆነ ጴንጤ አይደለም። እሺ ልጃችሁ ልክ መስማት ማስተዋል በሚችልበት ሰዓት የጌታን ቃል ነግራችሁ ተንበርክኮ እጁን አንስቶ ጌታ መቀበል አለበት ልጃችሁ። እሺ የክርስቲያን ልጅ ስለሆነ ብቻ ክርስቲያን ነው የምትሉ ከሆነ እናንተም ተሳስታችኋል። እጅ አንስቶ ኢየሱስ ክርስቶስ ለኔ ኃጢአት ሞቷል ብሎ በልቡ አምኖ መስክሮ ክርስቲያን ነው መሆን ያለበት። ስለተወለደ ከቤት ከሆነ ቤተሰብ ስለተወለደ ክርስቲያን ሊሆን አይችልም፣ በጭራሽ አይችልም። ክርስትና በእምነት ነው፣ ጌታን በመቀበል ነው። ቤተሰቦች መሬት ያወርሱ ካላቸው እንጂ የውርስ እምነት ይሄ እኮ እንዴ ምን ቀልድ ነው እንዴ የተያዘ በውርስ እንዴ? እሺ አንድ ሰው ከኦርቶዶክስ ቤተሰብ ስለተወለደ እሱ ክርስቲያን ሆነ። የሆነ ሕፃን ልጅስ ከሙስሊም ቤተሰብ ተወልዶ ቢሞት ሲኦል ሊገባ ነው እያላችሁ ነው ያላችሁት? ሲኦል ሊገባ ነው እያላችሁ ነው ያላችሁት? ይሄ ልጅ ምንም በማያውቀው መርጦ አልተወለደ ከሙስሊም ቤተሰብ። ይሄ እግዚአብሔር ስራ ነው። እሺ ከኤቲስት ቤተሰብ ቢወለደ ሲሆን ሕፃን ልጅ ኤቲስት ነው በቃ ልጁና ሲኦል ሊገባ ነው። እግዚአብሔር ጻድቅ ፈራጅ ነው ወንድሞች ወህቶች፣ እግዚአብሔር ጻድቅ ፈራጅ ነው። ያ ልጅ አድጎ ጌታ ኢየሱስ ክርስቶስ ሲነገር ሰምቶ ሪጀክት እስካላረገ ድረስ ቤተሰቦቹ ኤቲስት ስለሆኑ ሲኦል የሚገባበት ምንም ምክንያት የለም። ሙስሊም ስለሆኑ ሲኦል የሚገባበት ምንም ምክንያት የለም። በጭራሽ እንደዚህ አይነት ነገር የለም። የኦርቶዶክስ ልጅ ስለሆንክ ደግሞ አንተ ገነት የምትገባበት ምንም አይነት መጽሐፍ ቅዱሳዊ ትምህርት የለውም። ሕዝቅኤል መጽሐፍ ምዕራፍ 14 ቁጥር 14 እስከ 20 ድረስ አንብቡት። እሺ ስለ እምነት አባቶች ይናገራል። ሕዝቅኤል መጽሐፍ ምዕራፍ 14 ሶስት ሰዎችን ጠቅሶ አንደኛ ኖህ፣ ሁለተኛ ዳንኤልን፣ ሶስተኛ ኢዮብን ጠቅሶ ይናገርና የነሱ ጽድቅ ግን ለልጆቻቸው አይሆንም ይላል መጽሐፍ። የነሱ ጽድቅ ለራሳቸው ነው፣ ለልጆቻቸው አይሆንም በጭራሽ። ቤተሰብ አንተ ክርስቲያን ስለሆንክ ልጆች ክርስቲያን ሊሆኑ አይችሉም። ነገር ግን በመልካም መንገድ ትመራዋለህ፣ ልጅ በመልካም መንገድ ትመራዋለህ እንጂ ባልመረጥክበት እንደው የሙስሊም ልጅ ስለሆንክ ሲኦል ምትገባ ከሆነ በ40 ቀን ስትሞት፣ የኦርቶዶክስ ልጅ ስለሆንክ ደግሞ ገነት ምትገባ ከሆነ ይሄማ እንደው ቤካ ይቀጥሉ። እሺ ገብረ ስላሴ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ነህ? ኦርቶዶክስ ነህ? ክርስቲያን ነህ? ኦርቶዶክስ ክርስቲያን ነኝ።
ሁለት አንዱ ምረጥ እንጂ ወይ ኦርቶዶክስ ወይ ክርስቲያን ነህ። እሺ ክርስቲያን መሆንን ግን ፕሩፍ ታደርጋለህ። ቢኮዝ ኦርቶዶክስ ክርስቲያን አይደለም፣ ክርስቲያን ኦርቶዶክስ አይደለም። ሁለቱም ለየቅል ናቸው። አስረዳኝ፣ እንዴት ነው ኦርቶዶክስ ክርስቲያን ያልሆነው? እሺ አንተ ለምሳሌ ክርስቲያን ማለት ነው። ክርስቲያን የሚለውን እስኪ ዲፋይን አድርግልን። ክርስቲያን ማለት ያ ከኢየሱስ ክርስቶስ ተክርስቶስ ደምና ሕይወት ተክርስቶስ ሕይወት መውሰድ ማለት ነው አይደል? ክርስትና ደምና ሕይወት ምን ማለት ነው? ከክርስቶስ ደምና ሕይወት ማለት የክርስቶስን አካል መልበስ ማለት ነው ክርስትና ማለት በቀላሉ። አንተ ክርስቲያን ከሆንክ ይሄ መጠየቅ አይጠበቅብህም። አይ ደምና ሕይወት ትንሽ ተምታታብኝ፣ ለዛ ነው። እሺ የክርስቶስ ደምና ስጋውን መቀበል ማለት ነው። አይ ክርስቲያኖችም አይደለም። አሁን ክርስቲያን ስለመሆኑ ራሱ አሁን በቂ የሆነ ማብራሪያ እየሰጠህ አይደለም። ባይዘይ ምን አይነት ማብራሪያ እንደሰጠህ አሁን ራሱ እያወራህ ያለው በጣም ይሄ መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ ውጭ የሆነ ነገር ነው። በቃ እያወራህ ያለው ምንም መጽሐፍ ቅዱሳዊ ነገር የለውም። ዝም ብለህ ነው የምታወራው። እና ክርስቲያን ማለት ምን ማለት ነው ብዬ ስጠይቅህ አንተ በቀላሉ ቀለል ባለ መንገድ መልስ ይችላል። በክርስቶስ ኢየሱስ አምኖ የዳኑ የክርስቶስ ተከታይ የሆኑት ማለት ነው ብለህ ብትል በቃ አሳጠረዋል ጉዳዩን። ኦኬ እንደዛም ማለት ትችላለህ። አንተ አሁን እሱን እንደ መስፈርት ስለመግቢያ ስላደረከው ነው እንጂ በኢየሱስ ክርስቶስ ሳያምን የክርስቶስ ሕይወት ሳይኖረው ክርስቲያን ሊባል አይችልም። እኔ ደግሞ የኢየሱስ ክርስቶስ ሕይወት አለኝ በክርስቶስ ኢየሱስ በአባቱ በመንፈስ ቅዱስም ስላመንኩኝ እኔ ክርስቲያን ነኝ። እሺ ያ ማለት እኔ በክርስቶስ አምኜ የዳንኩ ድኛለሁ ብለህ ነው የምታምነው አይደል? እኔ የዳንኩ ሰው ነኝ እያልክ ነው የምታምነው? አልገባኝም። የዳንኩ ሰው ነኝ ማለት እሺ እንዲገባ እንዴት አድርገህ ልጠይቅ? አንድ ኦርቶዶክስ ተዋህዶ ልጅ በቀላሉ ልንገርህ። አይ አንተ ለምሳሌ የምታነሳቸው ቆይ ብራዘር፣ አንተ አሁን ለምሳሌ የምታነሳቸው ሀሳቦች በጠቅላላ ከራስ ጋር የተምታታ የተጋጨ ነገር ነው የምታነሳው። ለምሳሌ ምን አልክ? የክርስቶስ ነፍስና ደም ነው ምናምን ነገር አልክ፣ ህይወትና ደም ነው አልክ። እንደዚህ የሚባል ነገር የለም። በእርግጥ ሰው በክርስቶስ ኢየሱስ ሲያምን የዘላለም ህይወት ያገኛል። አዎ የዘላለም ህይወት የሚያገኘው ሰው በክርስቶስ ኢየሱስ ሲያምን ነው። አለቀ። እሱ እንደዛ ከሆነ የምትለው እንደዛ ለማትፈልግ ከሆነ ትክክለኛ ሀሳብ ነው ሊሆን ይችላል። ግን አገባብ ምንድን ነው? ይሄ አገባብ ትክክል ሳይደለ ነው የተምታታ ነገር ስላለበት ነው እንደዛ ቢጠይቁ። ኤኒሃው አንተ አሁን ለምሳሌ ድነሃል ማለት ዛሬ ነፍስ ከስጋ ብትለይ ወደ እግዚአብሔር መንግስት እንደምትገባ እርግጠኛ ነህ? እርግጠኛ ነኝ። እሺ ከክርስቶስ ኢየሱስ አዳኝነት ከክርስቶስ ውጪ አዳኝ እንዳለ ታምናለህ ወይስ አታምንም? ብራዘር ከክርስቶስ ውጪ ማለት ለምሳሌ በኦርቶዶክስ ሃይማኖት ውስጥ በኦርቶዶክስ ሃይማኖት ውስጥ ለምሳሌ ስማኝ፣ በኦርቶዶክስ ሃይማኖት ውስጥ ለምሳሌ ከክርስቶስ ውጪ የሚያድኑ ብዙዋን አሉ። ለምሳሌ በኪዳን አንድም የለም፣ በክርስቶስ ነው የሚያድነው። እሺ አንድ ለምሳሌ ላሰማ፣ እንደው ዝም ብዬ ከማርያም ልናሳና ላሰማ። እሺ ዝም ብዬ ከማርያም ተነስቼ ላሰማ፣ ከዛም ደግሞ ያጣቀስኩኝ ምናምን ነገር ላሳይ ይችላል። ኦኬ ሌትስ ጎ። እውነት የምነግራችሁ የትኛውንም ማይበል የምታሻግረን ኪዳነ ምሕረት ናት። እሺ እንግዲያውስ ሌላኛው የመዳን ድነት አስገኚ ማርያም ናት። በማርያም በኩል ድነት ይገኛል፣ በማርያም በኩል ወደ እግዚአብሔር መንግስት መገባት ይችላል የሚል ነገር አሁን ከዚህ አባት ንግግር ሰምተሃልና መዳን በክርስቶስ ብቻ የሚለውን ሳይሆን ከክርስቶስ ውጪ ሌሎች እንዳሉ አንድ ጥያቄ ልጠይቅህ። ትጠይቀኛለህ ብራዘር። አሁን ያሉት ድነት በማርያም በኩል ነው ወይስ በኢየሱስ? በማርያም አይደለም፣ በክርስቶስ። እሺ ወደ እግዚአብሔር መንግስት የሚገባው በማርያም በኩል ነው በኢየሱስ ነው? በኢየሱስ ክርስቶስ በኩል። ያ ማለት ማርያም መንገድ ናት ማለት ነው። ቆይ ስለዚህ ሰውየው ያሉት ስህተት ነው ማለት ነው አይደል? ስህተት አይደለም፣ ትክክል ነው ያሉት። በማርያም በኩል እኮ አይደለም እያሉ አሁን ትክክል ነው ካሉ ድነትን የምትሹ ኪዳነ ምሕረት እመቤታችን ወይ በሉ ነው የሚለው። ያ ማለት በእንተ ማርያም መሐረነ በሉ ነው።
እኮ በቃ ድነት አስገኚ መሐሪ ይቅር ባይ ማርያም ናት ነው ማለት ነው። ያ ምንም ነገር የለውም። እንደዛ አይደለም ያሉ እባክህ በእንተ ማርያም ማረነ በሉ ማለት ትርጉሙ ቀጥተኛ ትርጉሙ ስለ ማርያም ብለህ ማረኝ ማለት ነው። ብራዘር ቀጥተኛ ትርጉሙ እየሰማኸኝ ነው? በእንተ ማርያም ማረኝም በል whatever አንተ እያልክ ያለው ነገር ለምሳሌ ከድነት አንጻር በማርያም መልጃ በኩል አው ይቻላል ሰዎች ድነትን ያገኛሉ በእርሷ በኩል ብለው የሚለውን ትምህርት ለመስራት ነው። ያ መጽሐፍ ቅዱሳዊ ሳይሆን ይህ መጽሐፍ ቅዱሳዊ ነው። አሁን እያልኩ ያለሁት ነገር በማርያም በኩል ድነት ይገኛል ወይ? አንድ በማርያም በኩል ወደ እግዚአብሔር መድረስ ይቻላል ወይ? ወደ እግዚአብሔር አብ መድረስ ይቻላል ወይ? እሱ ነገር መጽሐፍ ቅዱሳዊ ይቻላል እያልኩ ነው እኮ። እሺ መጽሐፍ ቅዱሳዊ ማስረጃ አቅርብልኝ። መጽሐፍ ቅዱስ ማስረጃማ ይኸውልህ አቅርብልኝ። ላቀርብልህ ነው፣ ችግር የለውም። አንተ መምህር ስለሆንክ የምለውን ይገባል። ያው ታውቀዋለህ፣ መጽሐፍ ቅዱሱ ላይ ያለም አለ ታውቀዋለህ። መንፈስ ቅዱስ ባንተ ውስጥ ስላለ ማለት ነው። አሁን እኔ ዝም ብዬ እነግርሃለሁ፣ ግድ መጽሐፍ ደግሞ እጄ አመጣለሁ። እኔ መምህር አይደለሁም፣ እኔ ዘማሪ ነኝ። ለማንኛውም መጽሐፍ ቅዱሳዊ ማስረጃ አቅርብልኝ። እግዚአብሔር ከአንቺ ጋር ነው ይላታል ገብርኤል አይደለ? ያው መጽሐፍ ቅዱስ ማስረጃ እግዚአብሔር ከእርሷ ጋር ከሆነ እግዚአብሔር ከአንቺ ጋር ነው ማለት በቃ ቆይ እንጂ ብራዘር ብዙዎችን እኮ ላቀርብልህ እችላለሁ ማስረጃ። እግዚአብሔር ከአንተ ጋር ነው የተባሉት እነሱን ማምጥቼ አሳያለሁ። ለማንኛውም ግን ትችላለህ። አሁን እግዚአብሔር ከአንቺ ጋር ነው ብሎ ማለት ማርያም ሆይ አንቺ ነሽ አዳኝ፣ መዳን በአንቺ በኩል ይሆናል እንደማለት ነው እንደዛ ማለት ነው። ቀጥታ ታድናለች የሚል ላንብብልህ። እየሰማኝ ነው ብራዘር? ገባኝ፣ እየሰማሁ ነው። ሲጀመር እኮ አንድ ሰው እግዚአብሔር ካንተ ጋር ነው ካልከው ሰውየው በፍርሃት ውስጥ እንዳለ ነው የሚያስታውቀው። ወይም ደግሞ ሰውየው ያለበት ሁናቴ እግዚአብሔር እንደሌለ አስበው አይ ነው እግዚአብሔር ካንተ ጋር ነው አትፍራ፣ አትደንግጥ አይነት ነገር ነው የሚሆነው። ገባ ብራዘር? አሁን አንተ እያልክ ያለው ነገር ማርያም ፈርታ ነበረ፣ ማርያም ደግሞ እንዳትፈራ እግዚአብሔር አምላክ እኔ ካንቺ ጋር ነኝ ብሎ አጽናት ወደሚለው ነው የሚወስደው ሞር እንደውም። አሁን አንተ እግዚአብሔር ካንቺ ጋር ነች ብሎ ማለት በማርያም በኩል ድነት ይገኛል ብሎ ማለት ነው እንደማለት ነው ብራዘር? አይደለም። የዘላለም ሕይወት በማን በኩል እንደሆነ ግልጽ ተደርጎ በዚህ የተቀመጠውን የመጽሐፍ ቅዱስ ሐሳብ ልንገርህ። አሁን በማርያም በኩል ብሎ ማለት ጌታችን ኢየሱስ ክርስቶስ እዚህ የሚል ከሆነ ዮሐንስ ወንጌል ምዕራፍ 14 ላይ አንድ ያለው ነገር አለ። ይቅርታ አንዴ ብቻ ወይ ዳጊ፣ ስለኔ ካልነገርኩ እኔ ልታውቀኝ አትችልም። ስለዚህ ስለኔ ልንገርህ መጀመሪያ የዘላለም ሕይወት በኢየሱስ ክርስቶስ እንደሆነ እናምናለን። ሰላም ገብርኤል ገብረ ስላሴ ነኝ። አንዴ አዳምጠኝና ቤተ እምነት ነው? ይቅርታ ኦርቶዶክስ ተዋህዶ ነኝ። እሺ ወዳጅ፣ አንድ አጭር ጥያቄ እኔ ልጠይቅ ስለፈለኩ እኔ ስራ ላይ ስላለው ከኔም በፊት ቀድሞ የገቡ ብዙ ወንድምና እህቶች ስላሉ ከነሱ ጋር ነው የምትቀጥለው። እኔን ይረዱኛል ጣልቃ ስገባ። ከላይ እንደምታየው ሊያ የምትባል የተወደደች እህት፣ ቢኒ፣ ሜርሲ፣ ብሩኬ አሉ እና ያወሩሃልና አማርጣ ነው ዛሬ በደንብ ነው የምታወራው። አንዴ ግን ታገሰኝ። ቀደም ከሱ ጋር ስታወሩ የተወሰነ ነገር ሰምቻለሁ። እኔ ቀጥታ ዳይሬክት ጥያቄ ልጠይቅ የምፈልገው ምንድነው የማርያምን ምልጃ ኢየሱስ ላይቀበል የሚችልበት አጋጣሚ፣ ሁኔታ፣ ምክንያት ይኖር ይሆን አለ ብለህ ታስባለህ? እንደ እውነታ ስናወራ የማርያምን ምልጃ ክርስቶስ ይቀበላል አይቀበልም? አሁን 100% ይቀበላል ለማለት ማንም ሰው አይችልም። ምክንያቱም አንተ ሽሮ ነው የምትወደው ብልህ ምንም የኔ ግምት ነው ሊሆን የሚችለው እንጂ እንኳን ልዑል አምላክ ምን ይሆናል የሚለውን መገመት ማንም የሚችል አይደለም። የእመቤታችንን ምልጃ እናቱ ስለሆነች ብዙ መከራ አብረው ስለተካፈለች ከኛ በተሻለ ይቀበላታል የሚል እናምናለን እንጂ ያመነው ያ ይሆናል ማለት ደግሞ ግን አይደለም። ስለዚህ ላይቀበላት የሚችልበት ሞመንት ሊኖር ይችላል ማለት ነው አይደል? ሊኖርም ይችላል፣ ሊቀበላትም ይችላል። የሱን የክርስቶስን ሕሊና መርምር ያለው ምን አይነት ሰው አይደለሁም። ማውቀውን ብቻ ነው የምናገር። የክርስቶስን አይደለም የጠየቅኩህ እኮ የማርያም አይደለም። የማርያምን መልጃ ይቀበላታሉ ስትል የተቀባዩን ነው የምትጠይቀኝ። ለምሳሌ ለገብረ ስላሴ 1 ብር ብሰጠው ይቀበለኛል ወይ ብትል ልቀበል የምችለው እኔ ነኝ። ስለዚህ ማርያምን ምልጃዋን ስትጠይቃት ማወቅ ያስፈልጋል። ማልጅልኝ ስትላት የሆነ ፐርሰንት ላይመለስላት ላይሰማ ጸሎቷ እንደምትችል ታውቃለህ ማለት ነው አይደለም? በነፍስሽ ሰይፍ ያልፋል ብሏታል እኮ አረጋዊ ስምዖን።
በነፍስሽ ሰይፍ ያልፋል ማለት ደግሞ በነፍሷ ምን ያልፋል እኮ ብዬ አልጠየቅኩም። በመጀመሪያ ነገር በነፍስሽ ሰይፍ ያልፋል ማለት በእሷ ንጽህና መከራ ይሄዳል ማለት ነው። አሁን የጠየቅኩም ይቃጠትልኝ። ስለ መከራ አልጠየቅኩም። ስለምን ምልጃዋን ስትጠይቅ ላይመለስልህ የሚችልበት አጋጣሚ አለ ወይ ማለት ጸሎትህ ላይመለስልህ የሚችል ምክንያቱም ምልጃዋ ሳይሰማ ቀርቶ የሆነ ፐርሰንት ሳይሰማ ቀርቶ ምልጃዋ ላይሳካ የሚችልበት ሁኔታ አለ ወይ ወይስ 100% ምልጃዋ ይሳካል ብለህ ነው የምታምነው? እኔም ማምነው 100% ምልጃዋ ይሳካል ብዬ ነው ማምነው። ግን ደግሞ ያንን ባለቤቱ ነው የሚያውቀው። እግዚአብሔርን አልመረመርኩትም እያልኩ ነው። በቃ ስለ እግዚአብሔር አለ የጠየቁ ስለ አንተና ስለ አማላጅኝ ስላልካት ነው የጠየቁ። ምልጃዋን 100% ታድነኛለች ብዬ 100% በቃ ችግር የለም። እኔ ባይ ዘ ወይ ምንም ብታምን አልቀየመም። ምክንያቱም አይደለም እኔ እኮ የነገርኩ ነው 100% ታድነኛለች ብዬ በቃ ያመንክበት ምክንያት ይኖራል። እኔ ያልተረዳሁ ነገር ሊኖር ስለሚችል እኔ አሁን እሺ ነው የምልህ። ከዚህ በላይም ስለዚህ ጉዳይ አልጠይቅም። የምፈልገው እኔም እያልኩ ያለ ይኸውልህ 100% ታድነኛለች የእሷ ምልጃ ይሰራል ብዬ ነው ማምነው እኮ ነው እያልኩ ያለ 1% ሻልኩ እኮ እኔ ጌታ። እኔ ደግሞ እሱን ጨረስኩና ወደሚቀጥለው ልሄድ ነው። በቃ ይሄን ሰምቻለሁ። 100% እንዳትቀይረው ብዬ ነው። ገባ? አልቀይረውም ገና። እሺ 100% ምልጃዋ የሚያድን ከሆነ መልካም ከሰራህ ነው አይደለ? ዝክሯን ካበላህ ገድሏን ካነበብክ ከደጎስክ ነው ወይስ መልካም ባትሰራም ነው ምልጃዋ የሚያድን? መልካም ብሰራ ብቻ። መልካም ካልሰራውማ አያድነኝም። ኦኬ ለምሳሌ መልካም ካልሰራ የት ነው የምትገባው? መልካም ካልሰራው ሲኦል ነው የምወረው። መልካም ሳትሰራ ሲኦል ብትገባ ምልጃዋ አያድንህም ማለት ነው። ምክንያቱም ማድረግ ያለብን አላረክም፣ በስሟም አልዘከርክም፣ ይህንን ያን አላረክምና አይደለ? አዎ አያድነኝም፣ እሷም አትማልድልኝም። በቃ አመሰግናለሁ። አሁን ከሚመቻቸው ከሶስት እህቶቼ ጋር ይሄን ትቀጥላለህ። ሊያዬ፣ ቢኒዬ፣ ሜርሲ ስለ በላይ ሰብ እባካችሁ ጠይቁልኝ። እንዴት አድርጎ ነው 50 ሰው በልቶ መብላት ማለት አንድ ሰው ሳይሞት አትበላውም፣ ወይም ስትበላው ይሞታል። በልቶ ሲኦል የገባ ሰውን በምልጃዋ አድናለች። እንዴት እንደሆነ ተወያይ ከእህቶቼ ከወንድሞቼ ጋር። ስለዚህ በዚህ ወንጌል መሰረት ወይም በዚህ ድርሳን መሰረት አንድ ሰው ያሻውን ሰርቶ ሲኦል ሲገባ ምልጃዋ አለለት። ስለዚህ ጥምቀት አትበለው፣ እመን አትበለው፣ ሜሮን አትበለው፣ መልካም ስራ አትበለው፣ ቁርባን አትበለው። በቃ አንድ ኦርቶዶክሳዊ እንደ ልቡ እንዲኖር ተፈቅዶለታል። በምልጃዋ የተነሳ ምልጃዋ ለክፉም ለደጉም ይሰራል። ሰው ለበላም ለገደለም ይሰራል። አይሰራም ካልክ ከገድሉ ጋር ትጣላል፣ ከኔ ጋር አይደለም። በቃ ምልጃዋ የሚያድን ከሆነ ኢየሱስ ራሱ አያስፈልግም ማለት ኢየሱስ አያስፈልግም ስለ በሱ በኩል አይደለም መሄድ ያለበት፣ በሷ በኩል መሄድ ትችላለህ። በሷ በኩል ይሳካል። አንድ ጥያቄ ልጠይቅ ከመሄድ በፊት። እኔን አትጠይቀኝም፣ ድርሳኑን ነው የምትጠይቀው። አንተ አሁን ምንስ ሐሳብን ብቻ እንዳትቀይር እንዳትዋሽ ማለት ነው። በላይ ሰብ መጀመሪያ ስሙ ስምዖን ይባላል። ሙሉ ታሪኩን ልንገርህ፣ ወይም ታምረ ማርያምን ካላነበብከው ሙሉ ታሪኩን ያንን ታምረ ማርያም አንብበው። ስምዖን ለእግዚአብሔር ብሎ መስቀለኛ መንገድ ላይ ቤቱን ሰርቶ ዝክር የሚዘክር ሰው ነበረ። ሰይጣን በተንኮሎ ሊያታልል ፈልጎ 3 ሆኖ ወደ ቤቱ ሄደ። ሙሉ ታምሩን ንገረኝ ካልከኝ ማለት ነው። ሄደና አላልኩም፣ በፈቃድ ነው የተናገርከው። መልካም ሰርቷል ማልከኝ ብለሃል። እኔ አላልኩም። መናገር ፈልገው ነው ምን መልካም ሰርቷል አይደል? ሰዓታት ገድሉን ሙሉን ገድል ንገረን። 1 ሰዓት አለ ከዚህ በኋላ ለ1 ሰዓት ያህል ገድሉ ሙሉን ገድል አልትንገረኝ ካልከኝም መልካም ስራውን ንገረኝ። ምን አስበህ ነው? ውይይት መካከል ላይ ገድል ልትነግረኝ ነው እንዴ? አሁን ያነሳውልን ሐሳብ ምን መልካም ስራ ሰርቷል አይደል ያልከኝ ጥያቄ እንጂ ሙሉ ገድል ከተወራራ ነው ጊዜው አይበቃ። ምን መልካም ስራ ሰርቷል? ምን መልካም ስራ ሰርቷል ብለህ እኮ ነው የጠየቀኝ። አሁን መልካም ስራ እንደሰራ ላሳየኝ። መልካም ስራ ሰርቷል ወይ ብዬ አልጠየቅኩም። ሰው በልቷል። ይሄ ሰውዬ ሰው የበላ ሰው ከሲኦል አውጥታለች። ሰው የበላ ሰው ከሲኦል የምታወጣ ከሆነ ሰው መብላት መልካም ስራ ነው እንዴ? አይደለም። ስለዚህ አንተ ምን አልከኝ? መልካም ለሰራ ብቻ ነው እንትኗ ምንድነው ምልጃዋ የሚሰራው ብለሃል። እውነት ነው። አይ መልካም ስራ ሰርቶ ያውቃል እንኳን ብትለኝ ግን ሰው በልቷል እኮ። ስለዚህ መልካም ስራው ምንም ቦታ አይሰጠው። ሰው በልቶ መቼ አወዳድሬ ልነግርህ እኮ ነው። አንተ ትዕግስት ስጠኝ እንጂ ወይ 1 ደቂቃ ቢሆን ስጠኝ የምትችለውን ያህል። አይ አልከኝ፣ ስለጠየከኝ አልከኝ፣ ገድሉን ንገረኝ ስላልከኝ አልከኝ። ገድሉን ልነግርህም አይደለም እኔ ፍላጎቴ። ምንም መልካም ስራ ሳይሰራ ነፍስ የበላን ሰው ብለህ ክፉውን ብቻ አነበብከው። ስምዖን የሰራውን በጎ ስራ ደግሞ እኔ ላነብልህና ከዛ በኋላ መልካምና ክፉውን ላወዳድርልን የፈለግኩት። አንተ ግን ዋን ሳይዱ ክፉውን ብቻ የምታነሳ ከሆነ ይሄ ሌላ መንፈስ ነው። ከክፉና ከመልካም የትኛው ይመዝናል ምናይ ከሆነ ግን ይሄ እውነትም የክርስቶስ መንፈስ ይሆናል ማለት ነው። እሺ ስምዖን በጎዳና ዳር ቤቱን ሰርቶ እንዳልኳችሁ
ስላሴን ለማክበር እግዚአብሔርን ለመፍራት እግዚአብሔርን ለመዘከር መልካም ስራ ለመስራት አስቦ የቆመ ሰው ነበር። ሰይጣን የልጁን ስጋ ካስበላው በኋላ ግን ሰይጣን ራሱ በስምዖን አደረበት። ሰይጣን ራሱ በስምዖን ስላደረበት በላይ ሰብ ሆነ። ልጁን በላ፣ ቤተሰቡን በላ። የማንን ስጋ ካስበላው ነው ያልከው? የማንን ስጋ ነው ያልከው? የልጁን። ኦኬ እኔ የምልህ እንደው በጎ ስራ ቢሰራ አታቋርጠኝ እንግዲህ ልጨርስልህ አይሻልም? እኔ ዝም ብዬ አዳምጥሃለሁ። ላንሳ ብላልክና ደግሞ ልጁን ገሎ አርዶ የበላ ሰው ደግሞ እንደሆነ ነገርከን። የቱ ጋር ነው በጎ ስራው? እስኪ ንገረን። ልጁን ብቻ ነው የበላው ወይስ ቤተሰቦቹንም በልቷል? ገብረስላሴ ጠይቀው ብሩኬ። ልጁን ብቻ ነው የበላው ወይስ ቤተሰቦቹንም ነው የበላው? ገብርዬ ጎበዜ የት ሄደ ብሩኬ? ባንተ ልጥራው እኮ ብዬ ጠፋ፣ ወጣ ወረደ። ሲያስበው ዘገን ነው ታውቃለህ። ሲያስበው አይ ተመለስ። ማንም አላስወረደም። በእርግጠኝነት ተመለስ። አንድ ቁጥር ጻፍ። እኔን የማስገባ ራሴ ስብሃለሁ። ጎበዜ እኛም እንደዚህ ነው ያስደነገጠናል። ወይ ጌታ ኢየሱስ ክርስቶስ። ብሩኬ ግን እንዴት ነው ይሄ ነገር ግን? እንደው በእናትህ አሁን እኮ ግራ የገባው ነገር እኮ ታሪኩ እንደዛ ዳጊ። ኧረ ሰው እስኪ በለው በእናትህ። አዎ ሰውየው እንደዚህ ልክ እንደ አብርሃም አይነት ሰው ነበር ነው የሚለው ታሪኩና ሰዎችን እየተቀበለ እንግዳ እየተቀበለ ያበላ ነበርና ሰይጣን ስላሴን ተመስሎ 3 ሰዎች ሆኖ መጣበት ማለት ነው። እና ልጅህን ብላልኝ ብሎ ይነግረዋል ሰይጣን ማለት ነው። ልክ አብርሃም ልጅህን ሰዋልኝ እንዳለው ማለት ነው። ከዛ ልጁን አርዶ በላ። ልክ ልጁን አርዶ እንደበላ ሰይጣን እንደሆነ ራሱን ቀይሮ አሳየው ማለት ነው። ከዛ መንፈሱ ገባበት፣ የሰይጣን መንፈስ። ከዛ ከቤተሰቦቹ ነው መብላት የጀመረው። ከዛ ቀጠለ፣ ያው 78 ሰዎችን በላ ማለት ነው። እና ከዛ በኋላ ነው እንግዲህ ያ በቁስል ውርር ያለ ሰው ያገኘ መንገድ ላይ ማለት በጣም በቁስል ውርር ያለ ሰውዬ እና እኔ እንደውም በማርያም ስም ስለለመነው ሳይሆን ቁስሉ ቀፎት ነው ያልበላው ያን ሰውዬ ራሱ ዝም ብዬ ስገምት በጣም በቁስል ውርር ያለው ሰው ነው። መጽሐፉ ነው የሚለው ቁስል የወረረው ሰው ነውና በማርያም ስም ውሃ ሲለምነው ሄደን እመለሳለሁ ብሎ ነው። እኔ ሲድን በጣም ስድር አገኛለሁ ብሎት ነው ይመስለኝና ቀፎት ነው በቃ እሺ ብሎ ውሃ ሰጥቶት ሄደ ማለት ነው። እና ያቺ ናት እንግዲህ ጽድቅ የሆነችው ማለት ነው። እኒላቸው ለምሳሌ ይሄ ሰው በላይ ሰብ የሚባል ሰው በሆነ እድሜ ላይ ዘክሮ ይሆናል፣ መልካም ስራ አድርጎ ይሆናል፣ ተጠምቆም አምኖም ይሆናል ብለን እናስብ። እንግዲህ ገድሉ ላይ ይላል አይልም? ብሩክ የበለጠ አንተ ስለምታውቀው ትነግረናል። ግን ብለን እናስብ እስኪ። አሁን እነሱ ሊፈጥሩት የሚፈልጉት ደግሞ አዲስ አርጊመንት ምንድን ነው? አይ ሰውየው ግን የሆነ ሰዓት ላይ ጥሩ ነገር አድርጓል ነው። ኦኬ ጥሩ ነገር አድርጓል ብለን እናስብ። ግን ሰው በልቷል፣ እሱ መካድ የሌለበት። አሁን ማርያም ሚዛን ላይ ወስዳ ነው ምልጇ እንዴ? ሰው የበላ ሰው የሆነ ታይም ላይ ያደረከው ጥሩ ነገር መዘነ ተብሎ ነው። ሰው መብላትን የሚመዝን መልካም ስራ አለ ማለት ነው። የሰው ልጅ ክቡር የሰው ልጅን ማጥፋትን የሚመዝን 78 ሰው ማጥፋትን የሚመዝን ዝክር አለ ማለት ነው። ስለዚህ እሷ ምልጃ ተጠያቂ ሳይሆን ሚዛን አላት ማለት ነው፣ የምትመዝንበት ወይ ደግሞ ልታስመዝን ሄዳለች ማለት ነው። ወደ መልካም ሰው አይደለም የተመዘነው። በነገራችን ላይ ሚካኤል ሚዛን ይዞ መጣ። ልክ ሰውየው ሲሞት ሚካኤል ሚዛን አምጣ ተባለ ማለት ነው። እንደውም ወፍጮ ቤት ነው የመሰለኝ። ያው አስበዋል። ሰው ሲሞት በዚህ በኩል ሰማይ ቤት ማለት ነው። ብሩክን እኮ መነካካት ብቻ ነው የሚያስፈልገው። ብሩክ ቀጥል። እሺ ማስዋሻ ሰማይ ቤት ቁጭ ብሎ ኢየሱስ ሚዛን አምጣ ምናምን ሲለው ማለት ነው። ከዛ ሚዛን ይዞ ይመጣል ሚካኤል። ከዛ ብዙ ነፍሳትን የበላው በዚህ በአንድ በኩል ሆነ። በአንድ በኩል የሆነው መልካም ስራው አይደለም። ተመልከቱ። በማርያም ስም ያጠጣው ውሃ ነው በአንድ በኩል የሆነው በማርያም ስም ለዛ በቁስል ለተመታው ሰውዬ ያጠጣው ውሃ በአንድ በኩል ሆነ። ከዛ ማርያም መጣችና ጥላዋን አጠላችበት ነው የሚለው ምኑ ላይ? በዚህ በኩል ያለው ሚዛን ላይ ማለት ነው። ከዛ ይሄ የውሃውን ሚዛን መዘነ፣ ዝቅ አለ ማለት ነው። ዝቅ አለ። ከዛ ወደ ገነት ገባ። አስባችሁታል? በጣም አሁን እንደዚህ አይነት ቀልድ እዛ ሰማይ ቤት ስንዴና የሚመዘን ይሄ ሙስና ነው ማለት በጥላዋን ጣል አድርጋ አስበው። ጥላዋን ጣል። ኦኬ እኔ
አሁን ስለማንቀበል ነው ወንጌል አማኞች ይሄን ተረት ችግር የለም። ኦርቶዶክሶች ግን ይቀበሉታል። እሺ ጥሩ፣ ይሄ ትክክል ነው ካላችሁ ለምንድን ነው ምድር ላይ ታዲያ ስለማስቀደስ ስለ ጥምቀት ለድነት ምናምን ስራ ለድነት በሚል ለምን ትከራከራላችሁ? እኛ ጋር መታችሁ ባትጠመቁም ብትጠመቅም መልካም ስራ ባሰራም ብትሰራ ወይም ደግሞ መልካምም ክፉም ስራ እየሰራህ መንግስተ ሰማያት ትገባለህ። አይ እኛ እንዶ ቢጣፋ በፍትሃት ግሉ ብየዋለሁ ትላንትና። በፍትሃት ግሉ ያጣብቀዋል። ከግንዱ ብትቆረጥም መልሰው በፍትሃት ግሉ ያጣብቀዋል። እንዴ ምልጃዋ እስከ መጨረሻ ነፍሰ ገዳይ እስከ መሆን ድረስ ብትሄድ ትድናለህ። እርግጠኛ ነኝ ብዙ ኢትዮጵያውያኖች ነፍሰ ገዳዮች አይደሉም። ስለዚህ ነፍሰ ገዳይ ያልሆነ ኢትዮጵያዊ አንድ ኦርቶዶክስ ምን ያሰጋል? አንተ እኮ ነፍስ አልገደልክ አልበላህ፣ ዝም ብለህ ኑር። በቃ ጀለስ በቃ ዝም ብለህ ተዝናና። ይሄ ነው ያንተ ቤተክርስቲያን ኢንዳይሬክት የሚነግረው ምንድን ነው? ስለምንም ቅድስና መጨነቅ የለብህም። ስለ ወንጌል ማሰብ የለብህም። ስለ ቁርባን ስለምናም ማሰብ የለብህም። ምንም ማሰብ የለብህም። ዝም ብለህ በሰላም ሙት ብቻ አንተ ሲኦል ግባ። እንደው ማርያም ባይመቻት ቢዚ ብትሆን ደግሞ ክርስቶስ ሳምራ ጨልፋ ታወጣለች። ብዙ ቻንስ አለ። ይሄው ቅድም አቦ ብለውሃል። ብዙ ቻንስ አለ። ኦርቶዶክሳዊ አትጨናነቅ፣ ፈታ ብለኑ ሂድ፣ ጠጣ፣ ቃም፣ ዘሙት፣ የፈለከውን ኃጢአት አድርግ፣ ቻንስ አለህ ነው እያለ ያለው ያንተ ቤት ወንጌል። እስኪ እሱን ያዋጣል ያዋጣም፣ ዋናው እስር ቤት ግባ እንጂ ከዛ በኋላ ያ ሁላ ምስክር ጓደኛ ምናምን እንደ ጆን ዳንኤል ትሆናለህ ማለት ነው። አይዞ ወየው ሲል የነበር 20 ምናምን ሺህ ሰው ሁሉ ሲታሰር አሁን ሄዶ የሚጠይቅ የለም። በቃ ነው ጆን ዳንኤል የምትሆነው ባጫው። በቃ ለሁለት አም ሶሪ ግለሰቡ ጋር ችግር ኖሮኝ ሳይሆን መጨረሻ ግን እኛ ህዝብ እንደዛ ነው። እንደምንም ሲወል ግባ እንጂ ከዛ የሚጠይቅ እንኳን የለም። አይዞ ማን አባቱ ነው የሚነካ እስኪ ተወርድ እንድንበላቸው አይነኩ ምናምን ይሉሃል። እስኪ አንድ ሰው ይነካል ምናምን ብለውን 20 ምናምን ሺህ ሰው ሲወል ከገባ በኋላ እሺ ምልጃው ስትል የሚጠይቅ የለም። ብራዘር ይሄ ነው በቃ። ዳጊ እንትንስ ቡርኬ እንትን ያ የነጋዴውን ነገር ታነሳልናለህ። ሌላም ደግሞ አለ ዳጊ እንትንስ ድንግልና ሪስቶር እንደሚደረግ ታውቃለህ። እንደገና በማርያም ጥምቀት ድንግልና ሁሉ ፖል መጥቶላል። ለእኔ ነገር መፍትሄው ፖል ጋር ነው ያለው። አረ ቢኒ ፖል ቀጥሉ፣ ሜርሲዬ ሊያይ ቀጥሉ። ወይኔ ለዛ ነው ምዬ ማርያም ኪዳነ ምሕረት ክድዬ ምናምን ለካ ድንግልናቸውን እንደገና ምናምን ወደ ቦታው ምናምን ስለምትመልስ ነው በጥምቀት። ባይ ዘ እሱ እኮ አለ ባለፈው ወደ ኤርቢ ሲያደብ ስክሪንሾት አድርጌ አስቀምጫለሁ። ብሩኬ ማን ቤካይ ሲኦል ከገባ በኋላ ይሄዳል ብላ አይደል ጫንከ ስትለው አስበዋል። ወደ ገነት ይሄዳል ብላ አይደል ጫንከ ምናምን ስትል አስበዋል። ወደ ገነት ይሄዳል ብላ አይደል ጫንከ ከዛ ፌደራል ምናምን ቀባ አድርጎ መልሶ ሲከት ሲውል አስበዋል። ወይ ዳጊ አረ ለጌታ